በጣም ደስ ብሎኛል ስላገኘው ብዙ ነገር እናወራለን ብዬ ተስፋ አደርጋለሁ። በጣም እስቲ ደሬ እኛ አሁን ፈታ ያለና ቤተሰባዊ ጨዋታ ነው እናደርገው። ከአንድ ነገር ልነሳ። ምክንያቱም በተለያየ ጊዜ ደረጀ የተወለድክ የታደግ ኮሜዲ እንዴት ጀመርክ የሚለውን ነገር በተለያየ ጊዜ መልሰዋል። ከዛ ጥያቄ ባንወጣም እስቲ የተለየ ለማድረግ እንሞክር ብዬ አስባለሁ። ከዛ አንፃር ለገዳዲ ሬዲዮ አንተነህ ሀብቴ ነው፣ ሰይፉ ፋንታውን ነው፣ ታገል ነው የመጀመሪያ የሬዲዮ ድራማ ለመስራት ተጠርታችሁ ካፖርት ኮፍያ እና ጃንጥላ ይዞ ሄደው ማን ነው? እስቲ ከዚህ እንጀምር። ለገዳዲ ሬዲዮ ስንሰራ ለገዳዲ ሬዲዮ ላይ ቅዳሜን ከኛ ጋር እሁድን ለአንድ አፍታ የሚባል ፕሮግራም ነበር። እንጃ ብቻ እዛ ብቻው እንደሆነ አላውቅም። እዛ ጋር መዝናኛው ፕሮግራም ከመጀመሩ በፊት የትምህርት ቤት የተማሪዎች ትምህርት የሚተላለፍበት ነበርና መጀመሪያ እኛ ነን ይሄር ነው። እዛ ጋር ከለገዳዲ ሬዲዮ ትምህርት ቤት እንትን ማሰራጫ ጣቢያ ወረድ ብሎ ቅዱስ ጊዮርጊስ ትምህርት ቤት አለ፣ ባልቻ አባነፍሶ አለ፣ እንደገና ደግሞ በቃ ደጃዝማች በቀለ ቦያ አለ፣ ተስፋ ኮከብ አለ። ከዛ የሚመጡ ተማሪዎችን አንድ ላይ ሆነው ይሄ እንዴት ዋላችሁ ተማሪዎች ሲሉ ደህና እግዚአብሔር ይመስገን መምህር የሚሉ ልጆች ነበሩና ከዛ ውስጥ ከነበሩት ውስጥ በጣም ብዙዎቹ ከቅዱስ ጊዮርጊስ ነው የመጡት። እዛ ጋር ነበርኩ እኔ። ከዛ እንግዲህ እኔ እንኳን ብዙም እንደዛ ደህና እግዚአብሔር ይመስገን አላልኩም። ምንም አይነት ልጅ አይደለም። እድሜም አሁን ያው እንደዛ አላለም ስለሚሉ ወደዛ አካባቢ ነኝ። ምናልባት ካስባዮቹ ልትሆን ትችላል ሊሆን ይችላል ካስባዮቹ ሊሆን ይችላልና ያኔ እዛ ጋር ነው የጀመርነው። ያኔ ትምህርት ነበር። ከዛ ለምን መዝናኛ አንሰራም ብሎ ለገዳዲ ሬዲዮ ሲቋቋም ቅዳሜን ከኛ ጋር ምናምን እኛ ነን ያለነውና እዛ ስንሰራ በጣም ብዙ ሰዎች ነበሩ የሚመጡት እዛ ጣቢያ ላይ ስራዎቻቸውን ለማቅረብ እና እዛ ጋር ድራማ ለመስራት ካፖርት ምናምን ይዞ የመጣ በወቅቱ የለም። አንተ ከየት እንደመጣው አላውቅም። የለም ግን እዛ ስንጀምር እስጢፋኖስ ጸጋዬ የሚባል አንድ በጣም አሪፍ ገጣሚ ነበረ። እሱ ነው መጀመሪያ የጀመረው ቅዳሜን ከኛ ጋርና እሁድን ከኛ ጋር እስጢፋኖስ ጸጋዬ ያለ። ከዛ እኔ ያለው ታገል በኋላ ነው የመጣው። ሀብቴ ምትኩ እንደውም ብዙም ለገዳዲ ላይ አልሰራም። ዳዊት ከበደ የሚባል ጋዜጠኛው ዳዊት ከበደ እሱ እንደውም እዛ ነበርና ካፖርትና ጃንጥላ ይዘው ከመጡት መካከል አላመጣም። እሱ ግን ወደዛ አካባቢ ነበር። እሱ ወደዛ አካባቢ ነበር። ሰይፉም ሳይሆን አይቀርም። ምክንያቱም ታገል መሰለኝ ሰይፉን ይዞት የመጣው። ታገል አንተም ነፃ ከሆንክ ሀብቴም ነፃ ከሆነ ምናልባት እንዳልከው ዳዊትና ከሰይፉ ያለ ዳዊት ነው። አሁን ለምሳሌ ድራማ እየሰራን ውጣ የሚባለው ነገር ላይ በቃ እዛው አትወጣም። ስቱዲዮ ውስጥ ሆነ እያነበብክ ነው። በቃ በሩ ጡጥስ ነው። ግን ዳዊት ወጥቶ ሄዷል። እንደዛ አስታውሳለሁ። ዳዊት ወጥቶ ሄዷል። ታገል ሰይፉ ጃንጥላና ምናምኑን የማምጣቱ ሳይሆን ታገል ሰይፉ ላይ ብዙ ጊዜ አርፋ አትቀመጥም። ስቱዲዮ ተቀምጣ እግሯም ምናምን ወዲያ ወዲህ ይላል። እስክሪፕቶም መጽሐፍም ይዛ ስለምትገባ የጃንጥላውና የነዚህ የካፖርቱ ነገር ወደ ታገል የሚያዘነብል ይመስለኛል። ያሞኔ ግን ድራማ ነው የሚቀረጸው ሲባል ሁሉም ሰው የሚያስበው ሬዲዮ መሆኑን እየረሳ ሜካፕ ተሰርቶ ምናምን ነገር የገቡም አሉ፣ ስም መጥራት ስለማያስፈልግ ማለት ነው። እና እኔ እዚህ ውስጥ የለውበትም ለማለት ነው። ወይ ከዳዊት ወይ ከሰይፉ አያልፍም ይሄ ለሬዲዮ ድራማ ተብሎ። ሰይፉ አሁን እንግዲህ እሱም እንግዲህ ይናገር የለ በጣቢያው ላይ ደህና ምናምን የሚባለው ነገር ላይ የለም። ያኔ ደህና የሚለው ነገር ላይ የለም። ደራስቲ እሱ ቄስ ትምህርት ቤት ነበር ያኔ
ያኔ እኮ በተደራጀ ሁኔታ ነው መምህር ሲገባ በር ተከፍቶ ደህና ዝጋብን የሚባለው። እሱ ቄስ ትምህርት ቤት ነበር። ሪሞንም አስበው ቄስ ትምህርት ቤት ነበር። በጣም በጣም ግዕዝ ነው የተማረው። ከዛ የጀመረ ነው እንግዲህ የኮሜዲውና የኪነ ጥበቡ ነገር አድጎ እስከ መጨረሻው እዚህ ድረስ የዘለቀውና የተወሰነ ሂደቱን ከሀብቴ ጋር እስክትገናኙ የነበረውን ሂደት እናንሳና ወደ ተለያዩ ጉዳዮች እንሄዳለን። ከለገዳዲ የጀመረውን እንቅስቃሴ በነገራችን ላይ ደሬና እኔ በመኖር ማለት ነው ተወልዶ በማደግ አይደለም። የአንድ ሰፈር ልጆች 53 ነው አይደል? 51 አዎ ሁለት ጨመርክ። እኔ ካገር ከወጣ 53 ነው የምትመስለኝ። አመልማል አንተ። አዎ 33 እኮ ታማኝ እኔም 33 ኖር ያለው 45ም ኖር ያለው። ታዲያ 33 ተክለሃይማኖት ጎላ ሚካኤል ከጀርባው ነበራችሁ። እንደውም ያችን በሯን ሁሉ ያቃተሉ ቀይ በር 33 መንገድ ዳር የነበረች አዎ ሌላ ካልቀቡት በቀር ልክ ነህ። አይ እንጃ ፈርሶ አሁን አዎ ፈርሶ ፎቅ ሊሰራ ነው። የሚገርም ነው። እና ከዛ የጀመረ የሀብቴና ያንተ መገናኘት ከየት ጀመረ የሚለውን በጥቂቱ አንስተን ወደ ሌሎች ጉዳዮች መሄድ እንችላለን። 79 ዓመተ ምህረት ታህሳስ አካባቢ ነው እንግዲህ ያኔ ከፍተኛ ኪነት ነበረ። ከዛ በቀጠና ደረጃ ሆነንና የቀጠናው የኪነ ጥበብ ዝግጅት ነበረ። በዛውም ደግሞ የከፍተኛው ግጥም አቅራቢዎች ወይም ወግ አቅራቢዎች እዛ ጋር ያቀርቡ ነበርና እሱ ከፍተኛ 22ን ወክሎ እኔ ደግሞ ከፍተኛ 3ን ወክዬ ገነት ሆቴል ወረድ ብሎ ከፍተኛ 21 ቀበሌ 09 የሚባል አዳራሽ አለ። እዛ ጋር ነው ከሀብቴ ጋራ በስነ ጽሁፍና በኮሜዲ የተጫጨን። እንዲህ ታየን፣ ተጫጨን፣ አጨሁት፣ አጨኝ። በቃ የዛን ጊዜ የተገናኘ ነው። ከዛን ጀምሮ ነው እንግዲህ ቀጠና 2 የኪነ ጥበብ ማህበር ተቋቋመ። ወጣት ከያናን ኪነ ጥበብ ማለት ነው። እዛ ውስጥ ታገል ሰይፉ አለ። ሰይፉ ያኔ ከዛ ከሐረር አልመጣም ገና እዛው ነበር እሱ። አየለ ሸጉ ነፍሱን ይማረው፣ ድርብ ወርቅ ሰይፉ፣ ኢሳያስ ግዛው፣ እኔ ሀብቴ፣ መስከረም አየለ በጣም ብዙ ልጆች ነበርንና ከዛ ነው የተጀመረው። 79 ዓመተ ምህረት ልደታ መተን እዚህ ሜክሲኮ ከእንትን ጀርባ ነበረ መለማመጃችን። ወደ ገነት ሆቴል ስትሄድ ሸዋ ዳቦ ፊት ለፊት አለ አንድ አዳራሽ፣ እዛ ነበረ ምንሰራው። ጥሩ ጊዜ ነበር ያሳለፍነው። በጣም ደስ የሚል ጊዜ ነበር ያሳለፍነው። በፍቅር በፓሽን ነበር የሚሰራው። ያው እንግዲህ እዚህ ድረስ ያደረሰን ያ ፍቅር ነው። የሚገርም ነው የምልህ። እንደ ምሳሌም እንደ ታሪክም እንደ አብሮ መኖርም መቀመጥ ያለበት ይመስለኛል። በኢትዮጵያ ኮሜዲ ታሪክ ቅድም በመግቢያዬ በተወሰነ ለማንሳት ሞክሬያለሁ። በጣምራ ሆነው እየሰሩ የመጡ ባለሙያዎች አሉ። ግን ረጅሙን ዘመን በማስቆጠር እናንተ ትልቅ ድርሻ ያላችሁ ይመስለኛል። ከኢትዮጵያ ኪነ ጥበብ ታሪክ ጋሽ ተስፋዬና በላይ መሬሳ የሚባሉ ብሔራዊ ቲያትር ነበሩ። አለሙ ገብረአብና ሲራክ እንደዚሁ ተጣምረው ይሰሩ ነበር። እንደዚሁ ደበበና ወጋየውም ለማንና አለባቸው፣ አንተና ሀብቴ፣ ከበበውና ብዙነህ፣ አበበ በለውና እንግዳ ዘር ዋነሶች እያልን ብንዘረዝር የጣምራው ነገር እንዳለ ሆኖ በእድሜ ግን እንደዚህ ረጅም ዓመት ብዙ ጊዜ ኢትዮጵያ ውስጥ በጋራን ጀምርና አብሮ የመዝለቅ ብዙ ነገር ላይ ችግር አለ። መለያየት ይመጣል። በሙዚቃ ባንድም ብትሄድ ሲጀምሩ አብረው ጀምረው የተወሰነ ቦታ ላይ መለያየት ነገር አለ። በድምፃያኖችም አሁን ረጅም ጊዜ የኖሩ ማቀው ላፎንቴኖች ነው። በኮሜዲያን እናንተን አውቃለሁ። እና አብሮ ለመኖር እንደ ምሳሌ ታሪክ መናገር የምትችሉ ይመስለኛል። ቀላል ጊዜ አይደለም። ከ30 ዓመት በላይ በህይወት በሞት እስኪለይ ድረስ ሀብቴ አብራችሁ ነበራችሁ። እንደ ዋነኛ አሁን ለትውልድ መማር ካለበት ሰው ተጣምሮ እንዲህ ረጅም ጊዜ እንዲኖር እንደ ዋና ምክንያት ነው የምትሉት ምንድን ነው? ከእናንተ ቀጥተኛ ታሪክና እውቀት ማግኘት ይቻላል ብዬ አስቤ ነው። እዚህ ላይ ደግሞ እናወራለን። ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። አብሮ ለመኖር አብረህ በስራ አብረህ በምታደርጋቸው ነገሮች አብረህ ለመዘለቅ በመጀመሪያ ደረጃ አብሮ ያለውን ሰው ማወቅ ነው። አብሮ ያለውን ሰው ማወቅ በምን ገንዘብን ማዕከል ያላረገ፣ ዝናን ማዕከል ያላረገ፣ ጭብጨባን ማዕከል ያላረገ፣ አብሮ በዙሪያ በመቶና መቶ በሚያጨበጨበው በእንትን በሚልህ ያልተመካ ሆነ ስትገኝ በዚህ ነገር ትዘልቃለህ። እኔና ሀብቴ ፊርማ የለንም፣ እኔና ሀብቴ ውል የለንም፣ እኔና ሀብቴ ምንም ነገር ምንም የሚያስተሳስረን
ስራችን ብቻ ነው። የሚያስተሳስረን እውነታችን ነው። የሚያስተሳስረን ፍቅራችን ነው። የሚያስተሳስረን አብረን ከሰፈር ጀምረን ይዘነው የመጣነው ነገር በቃ ሀብቴም በሰፈሩ ቤት እኔም በሰፈሬ ቤት እኔም በአቅጣጫ እሱም በአቅጣጫው ቤት መኖር እንችላለን። አብረን ከመጣነው ግን መለያየት ያለበት ሙያችን ወይም ገንዘብ ወይ ጭብጨባ ሳይሆን እኛ ስንኖር ነው ገንዘብ የሚመጣው። እኛ ስንኖር ነው ጭብጨባ የሚመጣው። እኛ ስንኖር ነው ዝና የሚመጣው። እኛ ስንኖር ነው ብሎ ሰው የሚመጣው። ስለዚህ እኛ መኖር አለብን። ያ ነው የኔና ሀብቴ ውላችን። ያ ነው የማይነጥፍ አሁን ድረስ ያልከሰሙ መቼም የማይከስመው ውላችን ይሄ ነው። ከዛ አብረን ሰራን። አብረን ስንሰራ እሱ ዲል ያደርጋል። ምን ያደርጋል የምንሰራውን ነገር እንዲህ እንዴት እናድርገው ነው ተመካከረን። ይሄ በዚህ ውጣ ነው። አሁን እሱ አንደበት የለውም። የሰራረውን ነገር ይሄን እኔ ነኝ የሰራሁት፣ ይሄ እኮ እኔ ነኝ የጻፍኩት፣ እቺ እኮ እኔ ነኝ የፈጠርኳት ማለት አልችልም። አንደበት ስለሌለው እሱም ቢኖር በህይወት ይሄንን ነው የሚለው። ሁሉም ነገራችን የጋራችን ነው። ሁሉም ነገራችን እኔና እሱ የፈጠርነው በእግዚአብሔር በሰጠን ጥበብ የፈጠርነው ነው እና ያንን የግል ዝናን ማዕከል ስላላረግን ያ ነው ያበረከተን። ለየንም ደግሞ የተፈጥሮ ህግና መድኃኔዓለም በቃው ብሎ ወሰደው። ሲወስደው በቃ አክብሬ ያንን ስም ጠብቄያለሁና እንዳልከው ብዙዎቹ አብረው ጀምሩና ዝና ወይ ገንዘብ ወይ ምናምን ነገር ሲመጣ ወይ ደግሞ በግል በራሳቸው በመስማማት ላለመስማማት ተስማምተው ይለያያሉ። በቃ እኔም በራሴ መንገድ ሊባባሉ ችለው ይለያያሉ። ይቅርታ ብለው ይለያያሉ። ስለዚህ አንድን ነገር በጋራ ከጀመርከው ዝለቀው፣ ሂድ፣ ጨርሰው። ምናልባት በተፈጥሮ ህግና በፈጣሪ ከተለያየ እማትችለው ከሆነ ደግሞ ለታይታ ብለህ አትስራው። እንደገና ለሰው መወያያና መነጋገሪያ አትሁን። በቃ ምንም ነገር እንትን ሳይል ተለያይ። እኛ ጋር ግን የነበረው ምንም ፊርማ የለንም። ፊርማችን እውነታችን፣ ፊርማችን ሀቃችን፣ ፊርማችን ልባችን፣ ፊርማችን ደማችን፣ ፊርማችን ለእውነት ስለ እውነት በእውነት መኖር ነው። ያ ነበር። ዋው ደስ ይላል በጣም ለበርካቶች ትምህርትና ሪያ ይሆናል ብዬ አስባለሁ። በሙያ አጋርነት ጓደኝነት ብቻ ሳይሆን የሰው ልጅ በህይወት መስመሩ ውስጥ ከሌላ አጋሩ ጋር እንዴት መኖር እንዳለበት፣ እንዴት አብሮ መዝለቅ እንዳለበት እንደ ምሳሌ ከምትጠቀሱት ከዋነኞቹ አንዱ ስለሆናችሁ የነገርከን ነገር ለሁላችንም ጥሩ ይመስለኛል። እስቲ ደሬ ዘናም ቁም ነገርም እያልን ነው ዛሬ እንግዲህ ጨዋታችንን የምንቀጥለው። እኔም አንተም በርካታ ኢትዮጵያውያን ከምንወዳቸው ኮሜዲያን አንዱ ነው። በግል በወዳጅነትም ስናወራ እናንተ ሁሌ የጨዋታችን መሀል የማይጠፋ ነው። ተስፋዬ ካሳን እናንሳና በምን ምክንያት ነበር አንዴ ለተስፋዬ ካሳ ፖፖ የሸለማችሁት? አንዴ እንግዲህ እኔና ሀብቴ ኤግዚቢሽን ማዕከሉን ዛሬ በሚሊየን ደረጃ ነው ኮንትራት የሚያዘው። ያኔ ግን በተወሰኑ ብሮች ኮንትራት እንይዝ ነበር እኔና ሀብቴ። ለምን ሰው እዛ ጋር ይቀጥረናል? እኛስ ኮምፓውንዱን ይዘን ግቢውን ይዘን እኛ ስለምን አናዘጋጅም? የኮሜዲ ዝግጅት አዘጋጀን እና በቃ የኮሜዲ ቀን ለምን ብቻውን ኮሜዲ ብቻውን ያሳርፉን ነበር፣ ከበበው እንደሚለው ማለት ነው። እና እስቲ ከበበው ና ሀብቴ የተባለ ሙዚቃው ሲበላሽ ወይ ጊታሩ እንትን ሲል ማሳረፊያ ነበር ከበበው እንዳለ። አሁን ደግሞ እሱ ከበበው በፈጠረው ሙዚቃ ማሳረፊያ ሆኗል ከበበው። እና ያኔ ለምን እስቲ ሙሉ ኮሜዲ አንሰራም? በቃ ሙዚቃ ትንሽ አድርገን የኮሜዲ ለምን አናደርገውም ብለን እዛ እንሰራ። ሁሉንም ኮሜዲያኖች አነጋገርናቸው። መከፈል ያለበትን ነገር አሬንጅ አደረግን። ሁሉን ነገር ጨራረስን እና እነሱን ወደዚህ ስንጋብዛቸው ወይም ስንሸልም ለምን በየራሳቸው አብረን በነበርንበት ቆይታ ጓደኝነት፣ ወዳጅነት ከዛ በመነሳት አንዳንድ ነገር ለምን አናረግም ብለን ተስፋዬ ካሳ ጋር ስንደውል ያኔ ሞባይል የለም። ስንደውል ሽንት ቤት ነው፣ ቆይ ትንሽ ቆይታችሁ ትደውሉ ትነናለች ጎረቤት። አሁንም ስንደውል አልመጣም፣ ቆይ ትንሽ ቆይታችሁ ትደውሉ
ተስፋዬ ፈልገን ነበር ተስፋዬ አሁን ቆይ እስቲ እየጨረሰ ነው ግን ትንሽ ቆይታችሁ ከዛ አገኘን ይሄ ነው ስለ ሽንት ቤት ነበርኩ እኮ ምናምን ነገር ሲል ቆይ በቃ እዛ ኤግዚቢሽን ማከል ደግሞ ለምን በቃ ፖፖና ሶፍት አድርገን እዛ ጋር ሸፍነ ነው ልዩ ስጦታ አስመስለን ለምን አንሸልመው ብለን ሰጠነው እሱ በቃ ሲከፍት የሆነ ነገር ልታረጉኝ ነው እያለ ምናምን ሲከፍት ፖፖ ከዛ ሶፍት አለ ከት ብሎ ነው የሳቀው ፎቶግራፉን አመጣልሃለሁ አሳያለሁ በቃ ሲያየው በጣም ነው የሳቀው ይሄን የሸለምነውበት ምክንያት ብለን ተናገረ ስንደውል ሽንት ቤት ነው ስለምን ስልኩ አጠገብ በዚህ ጋር ቁጭ ብሎ እንዲያወራን ስለፈለገን ነው አለን ዳኒ ቁንጮ በዛን ጊዜ የተቀዳደደ ልብስ ነበር የሚለብሰውና እሱ የዛኔ ፋሽን ነው ያኔ ምናምን ነገርና ለሱ ምን ሸለምነው እንደዚህ ሲቀድ ሲወጣ ያይጦት ነድ ይሄ ልብስ እና አስረስን የሸለምነው በቃ ሲወጣ ልጆች ክፍለ ጊዜ ነው እህቶቻቸው ምናምን ይዘው የሚወጡ ሴቶች አሉና ከሴቶች ጋር ተከቦ ነው የምናየው እሱም እንደዚህ ሲቀድ ኮንጎ ጫማ ከሴቶች ጋር ስለሚዩ ከሴቶች ጋር ስለሚዩ ኮንጎ ጫማ እንደዛ አድርገን ሸልመናቸው ሰው እየተዝናናበት በእግረ መንገዱ በምክንያት እንደሆነ ያንን እየነገርን ነው ያን ዝግጅት ያዘጋጀው ግን በኋላ ተስፋዬ መለሰ መሰለኝ አይደል አለቤ ፕሮግራም ላይ ቀርቦ መጀመሪያኛ ቀረብንና ያው በነገራችን ላይ በጣም የምናከብረው የምንወደው የሚበልጠን እጅግ አድርጎ የሚበልጠን ለሁለት እኔና ሀብቴ የማንችለው ማለት ነው ብቻውን የማንችለው 100 ሆነን የማንችለው ክሬቲቭ በጣም ምርጥ ነው ተስፋዬ ካሳ ማለት እና አለቤ ላይ ቀርመን ገባንና ዘለፍ ነው ማለት እንዴት ነው ከተስፋዬ ጋር ሰሰሩ ያን ያለ ነፍሱን ይማረው አለቤ ከሱ ጋር በጣም ትግባባላችሁ ምናምን ነገር እና ተሰዳደባላችሁ ትነጋገራላችሁ ምናምን ነገር አለ አዎ አንድ ጊዜ አልነውኛ የሆነ ፕሮግራም ላይ ቀርበን ምናምን ቀድመን እሱ እንዳይመታን ወጣንና ያኔ ክሊንስማን የሚባል የጀርመን ብሔራዊ ቡድን አጥቂ አለ እና እሱ ካለ ጎል አለ ክሊንስማን ካለ ጎል አለ ይባላል ክሊንስማን ካለ ጎል አለ ድግስ ካለ ተስፋ ያለ አለን እና ተሳቀ ከዛ በሳምንቱ እሱ ደግሞ እዛ ጋር ቀራቢ ነው እዛ ፕሮግራም ላይ እኛ መተንኮሳችን ነው ባለፈው ሳምንት ደረጀና ሀብቴ እዚህ ቀርቦ ነበር ክሊንስማን ካለ ጎል አለ ድግስ ካለ ተስፋ ያለ አሉ ምን ማለታቸው ነው አንተ ድግስ ላይ እንትን ትላለህ ስል አይ ተዋቸው ባክነሱ እንደውም ስለነሱ አንድ ነገር ልንገርህ አለው ምን ሲለው ወይም ማያገቡ ወይም ማይታጩ ደረጀና ሀብቴ በነገር ቀጫጩ አለ እንደዚህ ብሎ ሰደበን ተመልካቾቻችን እስኪ አሁን ደረጀና እኔ ስለ ተስፋዬ አንስተን የተወሰነ ነገር አለን እስኪ ቪዲዮውን ተከታትለን እንመለስ እሺ እንዴ ይሄ ነገር እኮ ፕሮግራም ነው እሺ ወደ መልሱ እንግዲህ ልግባ ሰርፕራይዝ የምንለው ነገር አለ የተሸፈነ ሽልማት ነው ሽልማቱ አንድ ሰው አንድ ዛሬ የነበሩት ኮሜዲያን ምን እንደሚሸለሙ ያውቅም ግን ሽልማቱ ጥሩ እንደሆነ እቃው ምናምን ነገር በጣም ያስጎመጃል ስጦታው ወረቀት ራሱ በጣም ውድ ነው በመጀመሪያ ከባባው ነው የተሸለመው ከባባው ገልጦ ሲያሳይ የድርጅቱ አለ ድርጅት ስፖንሰር ያደረገን ቲሸርት ነው በጣም ደስ የሚል ቲሸርት ነው ከዛ በኋላ ያሉት ኮሜዲያኖች በሙሉ ለሽልማቱ ወቅተዋል ቀጥሎ የነበረው ተስፋዬ ነው እቃውን መግለጥ ጀመረ እና ልክ እዛ መድረክ ላይ ሲታይ ነገሩ በጣም ያስቃል በለቱ የሳቀን ነው ኦዲየንሱ ብቻ ሳይሆን ኮሜዲያኖችም ላይ ማሳቅ አለብን የሚል ነው ተስፋዬ ካሳ መግለጥ ጀመረ ገለጠ መጀመሪያ የምሳቃ መስሎታል አሁንም ገለጠ እኛ ሁለታችን እናወራለን እንግዲህ ተስፋዬ ልጆች አሉት እንግዲህ ለልጆቹ ለምሳቃ በጣም ይጣቅማል እያልን ነው አሁንም ገለጠ ሌላ መጠቅላይ ያለው መጨረሻ ላይ ሲገልጥ ፖፖና ውስጡ ሶፍትን ያስቀመጥንለት ፖፖ አነስተኛ ፖፖ ነበረች ሳይዙን ያው በሱ ሳይዝ ነው እሺ ለተስፋዬ ይሄን ፖፖ ለምን እንደሸለምነው ደረጀን ነገር እስቲ ለተስፋዬ ልንሸልመው የቻልነው ያው ብዙም ጊዜ ለስራ ስንፈልገው ስንደውልለት አሁን የለም ሽንት ቤት ነው ይሉናል ስንደውል ሽንት ቤት ነው ይሉናል ስለዚህ እዛው ቁጭ ብሎ እንድናገኘው ስለፈለገ ነው የሸለመው ከዛ በኋላ ይሄን ፖፖ ስም አወጣለት ሞባይል ፖፖ አለ
ሌላ ዳንኤል የሸለምነው ዳንኤል ቁንጮ ታውቁታላችሁ። ጥሩ ኮሜዲያን ነው። ብዙም ጊዜ ካለባበሱ ጀምሮ ነው ሰውን የሚያስቀው። ሁልጊዜ ግን እኛ ስናየው ትንሽ ቀለድ ያለች ልብስ ነው ለብሶ የሚመጣው። ለእሱም ሽልማት ሰጠ ነው። ገለጣት ግራ ገባው። እዛ ላይ በሆነ ስታየው ፊቱን ስታዩ ጭንቀቱ በቃ የጠቀለልነው በ8 ወረቀት ነው። የመጀመሪያውን ሲገልጠው 7 ይቀራል፣ 6 ይቀራል። ፊቱ ተለዋወጠ። መጨረሻ ላይ ሲፈታ ወጥመድ ነው። ለምንድን ነው የሸለምነው? ይሄንን እንግዲህ ሱሪውም ሸሚዙም ምንም ማንኛውም ነገሩ የተቀዳደደ ነው እና ቤት ውስጥ አይጥ ቢያስቸግረ ነው ብለን ይሄን ሸለም። ከዛ ወዲህ ግን አሁን ደህና ይለብሳል። አሁን በቅርብ አይታችሁታል። ከዛ ወዲህ ምንም የተቀደደ ነገር የለም። ጋዜጣ እንኳን የተቀደደ አይጥ። ያስረስስ ምንድን ነው? ያስረስ በቀለ አስረስር የሸለምነው ሌሎቹ እንደሚሸለሙት የተለያዩ ያልተገመቱና ያልተጠበቁ ሽልማቶች ስለነበረ እሱም እንደዚህ የተጠቀለለ ነገር ነው የተሰጠው። ገላለጠና መጨረሻ ላይ በጣም ነው የደነገጠው። እንደውም ከሁሉ በጣም የደነገጠው እሱ ነው። ኮንጎ ጫማ ነው የደረሰው። ተመልካቾቻችን እንግዲህ ቀደም ሲል አለቤ ላይ ቀርባችሁ የነበረውን ነገር ሀብቴም አንተ ማስረዳችሁ ያ ቪዲዮ ላይ እንዳየ ነው። ከዚሁ ጋር አያይዤ እንደው አንዳንድ ነገሮች ላንሳ። በጣም ፈጣን ነው። ኧረ እኔ ብዙ ነገር አለ ልንገርህ። አንድ ማስታወሰውን ላንሳልህ በራሴ በግል የሚገርመኝ አንዴ እኔንም እሱንም የሚያውቁ ወዳጆቻችን ከአውሮፓ መጡ እና ልንዝናና ተሰብስበን ወጣንና ያኔ ካሳንቺስ ሰማይ በለው ሰሜ ባላገር ተወዳጅ ሆኖ የምሽት ክለብ ከፍቶ ነበር እና እኔ ተስፋዬ እንግዶቻችን አብረን ሄድን። ኃይለኛ ጨዋታ ይዘናል እኔና ተስፋዬ እና ሙዚቃው ላይ ትኩረት አላደረግንም ብዙ። ሰማይ ደግሞ በጣም የተወደደለት ጊዜ ነው ባላገር የሚለው ስራና ያው አብረውን ያሉት ይዝናናሉ እና ሰሜ እየዞረ ሰውን ኢንተርቴን ያደርጋል በዘፈኑ። ባላገር ነኝ ያለ ሁሉም ጋር እየሄደ ቁጭ ያልና ተስፋዬ መሀልና እኔ መሀል መጥቶ ቁጭ አለ። ባላገር ነኝ ሲል ያው የተወሰነ ድጋፋችንን ሞራል ሰጠን። አረዘመው ተስፋዬ ማን ነው ሰሜ አረዘመው ባላገር ነኝ። ተስፋዬ ወደ እኔ ተጠግቶ ተወርንዬ ሰሜን ማን አይደለም ብሎት ነው እንዲህ የሚጨቀጭቀን እና ተስፋዬ በጣም ማረሳቸው በርካታ ለመድረክ ያልቀረቡ ግን እንዲሁ በአጋጣሚ የሚያወራቸው ነው። አንተ ደግሞ ብዙ ይኖርሃል ብያለሁ። በጣም ብዙ አለ። አንዴ ትልቅ ባለሀብት ጋር ተጋብዘን ነው ያኔ። በጣም እንግዲህ ተስፋዬ ካሳ እኔ ሀብቴ ነው የምንጋበዘው። ትልቅ ባለሀብት ጋር ተጠርተናል። በመጀመሪያ ደረጃ የተጠራው ተስፋዬ ካሳ ነው። እንደው ተስፋዬ ስለሚደክመው ታሳርፉታላችሁ ተብለን ነው እኛ የመጣነው። ይበልጣችኋል አውቃችኋል ተብሎ ነው። እሺ እና ዝግጅቱ ከመጀመሩ በፊት ይበላል ይጠጣል፣ ሁሉ ነገር የሞላበት ነው። ባክስቴጅ ነን እኛ ምናምን ነገር ነው። ተስፋዬ ይጠጣል። ተው አንተን የዚህ ኮከብ ባጠጣ ጥሩ ነው፣ ትንሽ ሞቅ ባይለ ጥሩ ነው ምናምን እንለዋለን እያለ ትንሽ ይጠጣል። ይወዳል መጠጥና ትንሽ ይጠጣል። ከዛ በቃ አሁን ተጀመረ ተባለ። ተስፋዬ ተባለ። ትልቅ ባለሀብት ናቸው። ሁሉም ሰው ግጥ ብሏል። ወጣ ምንድነው ምናምን ነገር ብሎ የሆነ ጆክ አወራ እና ዝም አሉት። አያቸው ተስፋዬ ክሬቲቭ መሆኑን የምታውቀው በጣም ሲል ዝም ብሎታል። በጣም አሪፍ ጆክ እኮ ነው ያወራው። ተመልካቾቻችን ይህን ጆክ የነገሩኝ ደረጀና ሀብቴ ናቸዋል። ዋ ሲባል ገባ። በጣም ክሬቲቭ። አንዴ ደግሞ ማረሰው እኔና ጎሳዬ የሆነን የተስፋዬ የሆነ ዘመድ ሞቷል እና ሁሉም ሰው ለቅሶ እየደረሰ ነው እና እኛ በአጋጣሚ ከከተማ ውጭ ነበርንና የመጣን ቀን ይመስለኛል ለቅሶ የሚያልቅበት ቀን ነው። ጨርሶ ክራውን ይሰራ ነበር ተስፋዬ። ስራ ገብቷል ይመስለኛል። እኛ ከአዲስ አበባ ስንገባ ከምሽቱ 1 ሰዓት ተኩል 2 ሰዓት ይሆናል። ግን በዚሁ መሄድ አለብን ብለን ቤት ስንሄድ ተስፋዬ ቤት ዝግ ነው። በቃ ዝግ ነው፣ አላገኘነውም። ተመለስ ጠዋት ወይም በማግስቱ ያው በቤት ስልክ ነው ደውለን
ተስፍሽ እግዚአብሔር ያበርታ ከተማ ውጭ ነበርን እና ትላንት 1 ሰዓት ተኩል ነው 2 ሰዓት ላይ ማታ መጣንና ቤት ዝግ ነው መድረስ አልቻልንም ስንለው እንዴ እናንተ ዘመድ እኮ ነው ሞተብኛል እኮአችሁ ገበያ ሞተብኛል እኮአችሁ መሰላችሁ በር ዝግ ነው ለቅሶ ልንደርስ መተን የምትሉኝ ምናምን ያለውና ተስፋዬ በጣም ክሬቲቭ ተሰጦ ያለው ብዙዎቻችን ያሰመረን ወደኛ እንመለስ እሺ ደረጃ አንተና ሀብቴ በርካታ ፈጠራዎችን ሰርታችኋል በነገራችን ላይ ለሁለታችሁም የየራሳችሁ ክብርና ፍቅር አለኝ በኢትዮጵያ ኮሜዲ የሁለታችን አድርገው አዎ የጋራ አዎ እንደው ምልህ እንደው አሁን ለምሳሌ አንተ ስትደነግጥ ስትፈራ ሌሎች እንዲህ አይነት ባህሪዎችህ ዝም ብለው ያስቁኛል ከምታቀርበው ጎን ለጎን ማለት ነው ሀብቴም እንደዚህ የሚያመጣቸው ሐሳቦች ምናምን በጋራ ደግሞ የለፋችሁበት ዘመንና ያዝናናችሁን እንዲሁም ያስተማራችሁን እነሱ ነገሮች ይገርሙኛል ከዚህ ጋር ያይጃ አንድ ነገር ላንሳ ደሬ በርካታ ስራዎች ሰርታችኋል ተመልካቾቻችን ደሬ አሁን አሜሪካን ሀገር መጣሃል እኔ ድሮም በእውቀትህ በተለይ በእንግሊዘኛ ችሎታ ጥያቄ ኖሮኛ ያቀም አንዳንዶች ጥያቄ ሊያነሱ ይችላሉ አንድ ሰርፕራይዝ አለኝ ከመስተሳተር በፊት እስኪ አንድ ጭውውታችሁን ላሳየህና መቼ እንደተጫወታችሁት በዛን ጊዜ የነበረህ ዕውቀት አሁን ያለበት ደረጃ እሱ እናነሳለን አንድ ቪዲዮ ልጋብዝ most of the people ነገሩን አጤነውት የሰጡን ሪአክሽን በጣም ጥሩ ነው እንግዲህ ማድረግ የምንችለውን እንግዲህ ግራጁዋሊ መፈጸም የምንችላቸው ነገሮች እንደሚሆን እናደርጋለን ስቴፕ ባይ ስቴፕ ነገሮችን ለመፈጸም የእያንዳንዱ ህብረተሰብ every person participation ያስፈልጋል without participation ምንም አይነት ውጤት ሰክሰስፉል ልንሆን አንችልም ሰክሰስፉል ለመሆን የምንችለው እያንዳንዱ ሰው ስቴፕ ባይ ስቴፕ ፓርቲሲፔት ሲያደርግ ነው I am ready to do everything በበኩሌ everywhere every time ማንንም ሰው እኔን ቢጠይቀኝ ማንኛውንም ጉዳይ ለመፈጸም ዝግጁ ነኝ በዚህ ጉዳይ ላይ ፋርዘር ኢንፎርሜሽን ያለው ሊጨምር ይችላል አዲሽናል አይዲያ ያላችሁ ሊጨምሩ ትችላላችሁ እሳቸው ማሳብ ካላቸው ሊጨምሩ ይችላሉ እሺ እንግዲህ ንግግሬን እንግዲህ ቢግን አደርጋለሁ የምጀምረው እንዴት ላይ ነው እኔ ብዙም ጊዜ ስናገር ሾርትና ግልጽ የሆነ ነገር ነው የምናገረው ቅድም እሳቸው ከህዝቡ ሪአክሽን እናገኛለን ብለዋል ይሄ በኋላ ህዝቡ ሊጠይቅን የሚችል ነው እኔ ከህዝቡ 5 ሳንቲም ነገር አግኝቻለሁ ጋው ህዝቡ በኋላ ሊጠይቀን ይችላል እሺ ወደ ዋናው ፖይንት ስገባ አራውንድ እዚህ አጠናተራ ኦልዌይስ ላይት የለም ብላይንድ በብላይንድ ነው ጨለማ ነው ቅድም እሳቸው ሲናገሩ ሴቶች በእንግሊዝኛ ወመን አዎ እና ወመኖች አሁን በዛ በኩል ሲያልፉ ይነጠቃሉ ወርቅ በእንግሊዝኛ ሜክ ኢት ሾርት እና ሴቶቹ ሜክ ኢት ሾርት ተቀማን ይላሉ